ሰላም ዩቲዩብ ፋሚሊ ኑሬ ነኝ። በዛሬው ቪዲዮ ላፕቶፕ ሲገዙ ማወቅ ያለባችሁ መሰረታዊ ነገሮችን የምንመለከት ይሆናል። ብዙ ሰው ላፕቶፕ ሲገዛ የሚሰራቸው ስህተቶች አሉ። ለየትኛው ስራ የትኛው ላፕቶፕ ልግዛ የሚለውን ባለማወቅ የሚፈልገውን ስራ በትክክል መስራት አይችልም ማለት ነው። ስለዚህ ይህንን ቪዲዮ የምትመለከቱ የቻናሌ ፋሚሊዎች ምን አይነት ኮምፒውተር ወይም ደግሞ ላፕቶፕ ልግዛ የሚል ነገር አእምሯችሁ ላይ ካለ ይህንን ቪዲዮ ለእናንተ ነው። ይህንን ቪዲዮ ካያችሁት በኋላ ያለምንም ስህተት በተመጣጣኝ ዋጋ መግዛት ትችላላችሁ ማለት ነው። እሺ፣ ሁሌ እንደምናደርገው እኔን ስለሚጠቅመኝ እናንተን ደግሞ ስለማይጎዳችሁ ቪዲዮ ላይክ አድርጉት። ለቻናሉ አዲስ ቤተሰብ ካላችሁ ሰብስክራይብ አድርጉ። መጀመሪያ ማድረግ ያለብን ነገር ምንድነው? ላፕቶፕ ሲሰጡን ወደ ስፔሲፊኬሽን ከመሄዳችን ወይም ደግሞ ከመጠየቃችን በፊት ፊዚካሊ በደንብ ማየት አለብን። ለምሳሌ ስንት ዩኤስቢ ፖርት አለው የሚለውን ቼክ ማድረግ አለብን። በነገራችን ላይ ይሄን ያልኩት ምንድነው? ለምሳሌ እናንተ የምትሰሩት ስራ ለምሳሌ ኪቦርድና ማውስ ሰክታችሁ የምትጠቀሙ ከሆነ ቶፕ አንድ ዩኤስቢ ፖርት ካለው ከኪቦርድ ኦር ከማውዝ ውጪ ሌላ የምትሰኩበት ነገር አይኖርም ማለት ነው። ስለዚህ አትሊስት ሚኒመም 2 ዩኤስቢ ፖርት እንዳለው ከዛም በላይ ካለው ጥሩ ነው። ምክንያቱም አንዳንዴ ኪቦርድና ማውዝ ሰክታችሁ ሌላ አዲሽናል ዩኤስቢ ፖርቶችን መሰካት ስለምችሉ ማለት ነው። ስለዚህ ስንት ዩኤስቢ ፖርት አለው፣ ከዛ በተጨማሪ ቻርጅ የሚደረገው በየትኛው በኩል ነው፣ ከኋላ ነው ወይስ ከጎን ነው የሚለውን ቼክ ማድረግ አለባችሁ። ለምሳሌ እናንተ ሴታፓችሁ ቻርጅ ለማድረግ የሚመቻችሁ በየት በኩል ነው የሚለውን ነገር አስባችሁ እንድገዙ ማለት ነው። ስለዚህ እነዚህ ነገሮች ቼክ ማድረግ አለባችሁ። ከዛ በተጨማሪም የስክሪኑ ስፋት፣ ክብደቱ ቼክ ማድረግ አለባችሁ። ያው ክብደቱ ያልኩበት ብዙም ማተር ላይ ያደርግ ይችላል፣ ግን ምንድነው አንዳንዴ ከቦታ ቦታ የሚንቀሳቀስ ሰው ሊኖር ይችላል። ስለዚህ ከቦታ ቦታ የሚንቀሳቀስ ሰው ላፕቶፑ ከባድ ከሆነ ላያያዝ ላይመቸው ይችላል። አንድ ቦታ ላይ ኤግዚስት አድርጎ የሆነች ፊክስድ የሆነች ቦታ ላይ ለሚሰራ ሰው ግን ብዙ ጊዜ የላፕቶፑን ክብደት ማተር ላይ ያደርግ ይችላል፣ ግን በባግም ሊሆን ይችላል። ይዘን በምንንቀሳቀስበት ጊዜ ክብደት ካለው ላይመቸን ይችላል። ስለዚህ ይከብዳል አይከብድም የሚለው ነገርም ማሰብ መቻል አለባችሁ። ከዛ በተጨማሪ ኪቦርዱ በትክክል ይሰራል ወይ የሚለውን ቼክ ማድረግ መቻል አለባችሁ። ከዛ በተጨማሪ ደግሞ የስፒከሩ ድምጽ፣ ባትሪው ሲልድ ነው አይደለም የሚለውን እነዚህ ኦቨርኦል ያለውን ነገር በሙሉ መመልከት አለባችሁ ማለት ነው። ከዛ በኋላ በመቀጠል መመልከት ያለብን ነገር ምንድነው? ፕሮሰሰሩን ነው። ያው ፕሮሰሰር ምንድነው የሚለውን ስለ ፕሮሰሰር ያው ዋና የኮምፒውተር ክፍል ስለሆነ በነገራችን ላይ ትንሽ ስለ ፕሮሰስ እናውራ። ፕሮሰሰር ወይም ደግሞ ሲፒዩ ይባላል። አንዳንዴ ሴንትራል ፕሮሰሲንግ ዩኒት ልንለው እንችላለን አብሪቬሽኑን ስናብራራው። አንዳንዴ ኬዝ ኦር ሲስተም ዩኒት ይባላል። በነገራችን ላይ ብዙ ጊዜ ኮምፒውተሮች ላይ ከስር የሚቀመጥ ማለት ነው ኬዝ ወይም ሲስተም ዩኒት ልንለው እንችላለን። በሌላ አነጋገር ደግሞ በላፕቶፕ ደረጃ ደግሞ የምናየው ላፕቶፑ የሚቀመጥበት ወይም ደግሞ ኪቦርዱ ያለበት መቀመጫው በላፕቶፑ የሚቀመጥበት ያቺ እንደ ሲስተም ዩኒት ወይም እንደ ኬዝ ወይም እንደ ሲፒዩ ብለን ልንጠራው እንችላለን። ብዙ ጊዜ ዋናው ሲፒዩ የምንለው እዛ ሲስተም ውስጥ ስለሚገኝ ነው። በአጠቃላይ ያቺ ኬዟ ወይም ሲስተም ዩኒቷ ሲፒዩ የምንለው እንጂ ሲፒዩ ማለት አንድ ትንሽዬ አይሲ በውስጧ ብዙ ኢንተግሬት የሆኑ አይሲዎች ያሉበት አራት ማዕዘን ነገር ያላት ትንሽዬ አይሲ ነች ማለት ነው። ስለዚህ ያቺ አይሲ እዛ ሲስተም ዩኒት ውስጥ ስለሚገኝ ነው ብዙ ጊዜ ሲፒዩ የሚባለው ማለት ነው። ስለዚህ ፕሮሰሰር ወይም ደግሞ ሲፒዩ ሴንትራል ፕሮሰሲንግ ዩኒት ማለት ነው የአንድ ኮምፒውተር ወይም ደግሞ የላፕቶፕ አንጎል ወይም ደግሞ ብሬን ማለት እንችላለን ማለት ነው። ማንኛውም ኮምፒውተራችን ላይ የምንሰራው ስራ ለምሳሌ እንደ ፊደል መተየብ፣ ቪዲዮ ማጫወት ወይም ደግሞ ኢንተርኔት መጠቀም በሙሉ የሚታሰበውና የሚከናወነው በዚህ ክፍል አማካኝነት ነው ማለት ነው። ፕሮሰሰር በሰከንድ ውስጥ በሚሊዮን ለሚቆጠሩ ጊዜያት 3 ዋና ተግባራትን ያከናውናል። የመጀመሪያው መቀበል ወይም ደግሞ ፊች የምንለው ነው። መቀበል ወይም ፊች የምንለው ገር ምንድነው? ቀጥታ ከራም የሚመጣውን ትዕዛዝ መቀበል ነው ማለት ነው። ስለዚህ ይሄ የመጀመሪያው ስራው ነው። በመቀጠል ደግሞ ሁለተኛ ላይ ያለችዋ ደግሞ መተርጎም ወይም ደግሞ ዲኮድ የምንለው ነው። ይሄ ደግሞ የተቀበለውን ከራም የተቀበለውን ትዕዛዝ ወደ ኮምፒውተር ቋንቋ ወደ 0 and 1 መቀየር ነው። ከዛ በኋላ በስተመጨረሻ ያለችዋ ሶስተኛ ላይ ያለችዋ ነገር ደግሞ ምንድነች? መተግበር ወይም ደግሞ ኤክስኪዩት የምንለው ነው። ይህ ደግሞ የታዘዘውን ስራ መከወን ወይም ደግሞ መጨረስ ማለት ነው። ስለዚህ በአጠቃላይ ኦቨርኦል ኮምፒውተራችን ላይ ያለውን ነገር እያንዳንዱን ታስክ እያንዳንዱን እንቅስቃሴ የሚቆጣጠረው ሲፒዩ ወይም ደግሞ ሴንትራል ፕሮሰሲንግ ዩኒት የምንለው ኢንተግሬት አይሲ ነው ማለት ነው። ስለ ፕሮሰሰር ማወቅ ያለባችሁ አንዳንድ ነገሮች አሉ። ለምሳሌ ኮር የሚባለው ነገር ምንድነው የሚለው ነገር ማወቅ መቻል አለባችሁ። ኮር ምንድነው? ኮር ማለት የፕሮሰሰሩ ያሉ ልክ አሁን እኛ እንዲገባ ለምሳሌ ፕሮሰሰር ውስጥ ያሉ ሰራተኞች ብዛት እንደማለት ነው። ለምሳሌ
ዱዋል ኮር ስንል አሁን ዱዋል ስንል ሁለት ማለት ነው። ለምሳሌ ኮራይ 3 ይባላል፣ ኮራይ 5፣ ኮራይ 7፣ ኮራይ 9 ይባላል። አንድን ታስክ ወይም ደግሞ አንድን ስራ 5 ሰራተኞች ሲሰሩትና 3 ሰራተኞች ሲሰሩት ያለው ፐርፎርማንስ ወይም አቅም እንደማለት ነው። ለምሳሌ i7 ስንል እንደ 7 ሰራተኛ ብላችሁ ልታስቡ ትችላላችሁ፣ እኛ በሚገባን ቋንቋ ማለት ነው። ወይም ደግሞ እንደ 7 አእምሮ እንደማለት ነው። i9 ስንል ደግሞ 9 አእምሮ ወይም ደግሞ 9 ሰራተኛ ማለት ነው። ስለዚህ ኮሩ በጨመረ ቁጥር ዱዋል አለ፣ 3 አለ፣ ለምሳሌ 5 አለ፣ 7 አለ፣ 9 አለ እያለ በሄደ ቁጥር እነዚህ ኮሩ በጨመረ ቁጥር ፐርፎርማንሱ ስራን የመስራት ፍጥነቱ በጣም ይጨምራል ማለት ነው። ስለዚህ ኮሩ ስንት ነው የሚለው ነገር ማወቅ መቻል አለባችሁ ማለት ነው። ለምሳሌ የሆነ አንድ ታስክ ወይም አንድ ስራ ቢኖር ኮሩ በጨመረ ቁጥር ያንን ስራ ቶሎ የመስራት አቅም ይኖረዋል፣ ወይም መልቲፕል ታስኮችን ቶሎ የመስራት አቅም ይኖረዋል ማለት ነው። ስለዚህ መጀመሪያ ላይ ስለ ፕሮሰሰር ስናወራ ማወቅ ያለባችሁ ነገር የመጀመሪያው ኮር ነው። ሁለተኛ ደግሞ ክሎክ ስፒድ ነው። ይሄ ክሎክ ስፒድ የምንለው ነገር በጊጋ ሄርዝ ይለካል። አንድ ፕሮሰሰር በአንድ ሰከንድ ውስጥ ስንት ስራዎችን መስራት ይችላል የሚለውን የምንመለከትበት ነው። ብዙ ጊዜ አሁን ካያችሁ ይሄ ክሎክ ስፒድ የምንለው ነገር 3.5 ጊጋ ሄርዝ፣ 2.5 ጊጋ ሄርዝ ይባላል። ስለዚህ ቁጥሩ በጨመረ ቁጥር በአንድ ሰከንድ ውስጥ ስራዎችን የመስራት ወይም ደግሞ ታስኮችን ፐርፎርም የማድረግ አቅሙ ይጨምራል ማለት ነው። ስለዚህ ስለ ፕሮሰሰር ስናወራ ኮሩን ስንት ነው የሚለውን ማወቅ መቻል አለባችሁ። ክሎክ ስፒድ የሚለውን ደግሞ ስንት ነው የሚለውን ማወቅ መቻል አለባችሁ። ሶስተኛ ላይ ያለችው ነገር ደግሞ ምንድነች? ካች ነው። ካች የምንለው ነገር አለ። ይህ ደግሞ ፕሮሰሰሩ በብዛት የሚጠቀምባቸው መረጃዎችን የሚያስቀምጥበት በጣም ፈጣን የሆነ ትንሽዬ ማከማቻ ነው ማለት ነው። ስለዚህ እዛ ፕሮሰሰራችን ላይ የትንሽዬ ቦታ አለች፣ ፋይሎችን የሚያስቀምጥበት ያቺ ቦታ ማለት ነው። ፕሮሰሰራችን ላይ ያለችዋ ትንሽዬ ቦታ መረጃዎችን የሚያስቀምጥበት ቦታ ምን እንላታለን? ካች እንላታለን ማለት ነው። ስለዚህ ስለ ሲፒዩ ስናወራ እንደዚህ ሶስት ነገሮች ይኖራሉ ማለት ነው። ኮር የምንለው ነገር አለ፣ ክሎክ ስፒድ የምንለው ነገር አለ፣ ካች ሚሞሪ የምንለው ነገር አለ ማለት ነው። ስለዚህ እነዚህ ሶስት ነገሮችን ማወቅ መቻል አለብን። ከዛ በተጨማሪም በአጠቃላይ ማለት ነው ሲፒዩ እያንዳንዱ ኮንትሮል ዩኒት ነው፣ እያንዳንዱ እንቅስቃሴዎችን ይቆጣጠራል። ከዛ በተጨማሪም የተለያዩ ኦፕሬሽኖችን ይሰራል፣ የተለያዩ ካልኩሌሽኖችን ይሰራል። ከዛ በተጨማሪም ደግሞ የሆነች ሚሞሪ ወይም ካች ሚሞሪ የምንለው የተወሰነ ፋይሎችን ከራም ተቀብሎ የሚያስቀምጥበት የሆነች ትንሽዬ ሚሞሪ ያለች እሷን ካች እንላታለን ማለት ነው። ስለዚህ ስለ ሲፒዩ ስናወራ ለምንድን ነው ይህንን ሲፒዩ ሰፋ አድርጌ ያየሁት? ሲፒዩ ዋናው የኮምፒውተር ክፍል ስለሆነ እያንዳንዱ የሚደረገውን እንቅስቃሴ ኦቨርኦል አድርጎ የሚቆጣጠር እሱ ስለሆነ ያው ስለ ሲፒዩ በተወሰነ መልኩ ማወቅ አለባችሁ ብዬ ስላሰብኩ ነው። ከዛ በኋላ በመቀጠል ደግሞ የምንመለከተው ነገር ምንድን ነው? ያው እነዚህ ፕሮሰሰርን ሲፒዩ የምንለው የሚያመርቱት ሁለት በጣም የሚታወቁ ካምፓኒዎች አሉ። ኢንቴል የሚባል እና ኤኤምዲ የሚባል እነዚህ ሁለት ካምፓኒዎች አሉ። ሁለቱም ሲፒዩ ነው የሚያመርቱት። ብዙ ጊዜ የነዚህ የሁለቱ ልዩነት ምንድነው? በኢንቴል እና በኤኤምዲ ፕሮሰሰሮች መካከል ያለው ልዩነት በዋናነት አፈጻጸም፣ በዋጋ እና በባትሪ ቆይታ ላይ ያተኩራሉ። ሁለቱም ላፕቶፖች በጣም ጥሩ አማራጭ ቢሆኑም እንደ ሰው ፍላጎት የተለያየ ልዩነት አላቸው። ለምሳሌ ኢንቴል እና ኤኤምዲ መካከል ያለው ልዩነት ብንመለከት፣ ለምሳሌ ያው ኢንቴል ስንል ቅድም እንደነገርኳችሁ የቆየ ካምፓኒ ነው። ለብዙ አመታት ከዚህ በፊት ኤኤምዲ በፊትም የተለያዩ ፕሮሰሰሮችን ያመርት የነበረ ካምፓኒ ነው። ኤኤምዲ የምንለው ደግሞ በቅርብ አመታት ውስጥ የመጣ ከፍተኛ ለውጥ በማምጣት ላይ ያለ ድርጅት ነው ማለት ነው። ከዛ በተጨማሪም እነዚህ ኢንቴሎች ብዙ ጊዜ ሲንግል ታስክ ላይ በጣም ጎበዝ ናቸው። ኤኤምዲዎች ጋር ስንሄድ ደግሞ መልቲፕል ታስክ ላይ ፐርፎርማንሳቸው በጣም ሃይ ነው። በነገራችን ላይ ሲንግል ታስክ እና መልቲፕል ታስክ ስንል ምን ማለት ነው? ለምሳሌ በሚገባን ቋንቋ ሳስረዳችሁ ላፕቶፑ ላይ ከፍቶ ለምሳሌ የሆነ ጌም እየተጫወተ ሊሆን ይችላል፣ ወይም ደግሞ የሆነ ስራ እየሰራ ከጎን ሙዚቃ ቢከፍት፣ ወይም ደግሞ ለመግለጽ አንድ ግራፊክስ ባለሙያ ቢኖር ፎቶሾፕ ቢከፍት፣ በጎን በኩል ደግሞ ኢሉስትሬተር ቢከፍት፣ ከዛ ደግሞ የሆነ ፕሪሚየም ፕሮ ወይም ደግሞ አፍተር ኢፌክት ሊሆን ይችላል። እነዚህ የተለያዩ ሶፍትዌሮችን በሚከፍት ጊዜ ከአንዱ ቦታ ወደ አንዱ ቦታ በመሄድ እነዚህ የተለያዩ ሶፍትዌሮች የተለያየ አይነት ስራ ነው የሚሰሩት። ስለዚህ እንደዚህ የተለያየ ስራዎች ስንሰራ ኤኤምዲዎች መልቲፕል ታስክ ላይ በጣም ጎበዝ ናቸው። መልቲፕል ታስክ የምንለው የተለያየ ስራ ስንሰራ ማለት ነው። በአንድ ጊዜ ብዙ ስራዎችን ለመስራት ላይ በጣም ጎበዝ ነው ማለት ነው። ኤኤምዲ ማለት ነው። ኢንቴል ጋር ስንመጣ ደግሞ ሲንግል ታስክ ላይ በጣም አሪፍ ነው። መልቲፕል ታስክን መስራት አይችልም ማለት አይደለም። ከኤኤምዲ ጋር ሲወዳደር አነስ ያለ ነው፣ ግን ሲንግል ታስክ በመስራት በኩል ደግሞ በጣም ፋስት ናቸው ማለት ነው። ስለዚህ እንደ ጌሚንግ እና ፈጣን ምላሽ የሚፈልጉ ሶፍትዌሮች ላይ ኢንቴል በጣም አሪፍ ነው ማለት ነው። ከዛ በተጨማሪም ከባትሪ አቅማቸው አንጻር ስናይ ኢንቴሎች በጣም ፓወር ኮንሱም ያደርጋሉ። ስለዚህ ባትሪያቸው ደከም ያለ ነው ከኤኤምዲ
አንጻር ስናይ ማለት ነው። እነዚህ AMD የምንላቸው ደግሞ ፕሮሰሰራቸው ኃይል ቆጣቢ ስለሆነ ባትሪ ረዘም ላለ ጊዜ ይቆያል። ከዛ በተጨማሪም ከኮስት አንጻር ብናያቸው እነዚህ ኢንቴሎች ትንሽ ወደድ ይላሉ ከAMD አንጻር ስናይ ማለት ነው። እነዚህ AMDዎች ደግሞ ዋጋቸው ከኢንቴል አንጻር ስናይ ትንሽ የሚቀንሱ ናቸው ማለት ነው። ስለዚህ እነዚህ ፕሮሰሰር አምራች ካምፓኒዎች ኢንቴል እና AMDዎች በዚህ መልክ ማየት ትችላላችሁ። የሚያመርቱትን CPU ወይም ከዋጋ አንጻር አንዳንዴ ማተር ያደርጋል። ስለዚህ በዚህ መልክ ትለዩታላችሁ። ለምሳሌ ሰራችሁ ቻርጅ ባትሪያችሁ ረጅም ሰዓት እንዲቆይ የምትፈልጉ ከሆነ ፐርሰናሊ ሪኮመንድ ማድረጋችሁ AMD ብትጠቀሙ ነው። አንዳንዴ ደግሞ ቻርጅ ለማድረግ የሚመቻችሁ ከሆነ ኢንቴል ብትጠቀሙ አሪፍ ነው። ምክንያቱም በቀደም እንደነገርኳችሁ ኢንቴሎች በጣም ፓወር ኮንሱም ያደርጋሉ። ኢንዳይሬክትሊ ባትሪያችሁም ቶሎ ይወርዳል ማለት ነው። AMDዎች ደግሞ የፓወር ኮንሱም የማድረግ እንትናቸው በጣም ፓወር ቆጣቢዎች ናቸው። ስለዚህ ባትሪያቸው ቶሎ አያልቅም ማለት ነው። አንዳንዴ በምትሰሩ ስራ ይወሰናል። ለምሳሌ በጣም ጌም የሚጫወት ሰው ከጌም ጋር የተያያዙ ስራዎችን የሚሰራ ሰው ከሆነ ኢንቴል ቢጠቀም አሪፍ ነው። ከቪዲዮ ኤዲቲንግ 3D የሆኑ ነገሮችን የሚሰራ ሰው ደግሞ AMD ፕሮሰሰራቸው AMD የሆነ ላፕቶፖችን ቢጠቀም የተሻለ ነው የሚል ሐሳብ አለኝ ማለት ነው። ስለዚህ ፕሮሰሰራችሁ i3፣ i5፣ i7 ወይም ደግሞ i9 ብለን ልንጠራቸው እንችላለን የነዚህ የኢንቴል ፕሮሰሰር ምርቶች ማለት ነው። በተቃራኒው ደግሞ AMD ጋር ስንሄድ ደግሞ Ryzen 3፣ Ryzen 5፣ Ryzen 7፣ Ryzen 9 ብለን ልንጠራቸው እንችላለን ማለት ነው። ለየትኛው ስራ የትኛው ፕሮሰሰር ጠቀም ወይም ደግሞ የትኛው ፕሮሰሰር ያለውን ልግዛ ካላችሁ፣ ለምሳሌ ለቢሮ ስራ፣ ተማሪ ከሆናችሁ ያው በነገራችን ላይ ተማሪ ስል የተለያዩ ኖቶችን ለማንበብ ቀለል ያሉ ፕሮጀክቶችን ለመስራት ቀለል ያሉ የቢሮ ስራዎችን ለመስራት Ryzen 5 ወይም ደግሞ i5 የሆኑ ላፕቶፖች ከበቂ በላይ ናቸው። እነዚህ ላፕቶፖች ብገዙ ሪኮመንድ አረጋችኋለሁ። ለምሳሌ የተለያዩ በትምህርት ቤት የሚሰጡ ኖቶችን ለመስራት አንዳንዴ በትምህርት ቤት የሚሰጡን ቀለል ያሉ ፕሮጀክቶችን ለመስራት ጌሚንግ ላፕቶፕ መጠቀሙ ዋጋ ከማውጣት ውጪ ምንም ሊጠቅማችሁ አይችልም። ወይም ደግሞ ቀለል ያሉ የቢሮ ስራዎች ለምሳሌ የኦፊስ ስራዎችም ለመስራት ሊሆን ይችላል። ለነዚህ ስራዎች ደግሞ በጣም ውድ የሆኑ i7 እና ጌሚንግ የሆኑ ላፕቶፖችን ማቅረብ ጥቅም የላቸውም ማለት ነው። ስለዚህ ቀለል ያሉ የቢሮ ስራዎችና ተማሪዎች ለማንበብ ቀለል ያሉ ፕሮጀክቶችን ለመስራት እነዚህ Ryzen 5 ወይም ደግሞ i5 የሆኑ ላፕቶፖችን ገዝታችሁ ብትጠቀሙ ከበቂ በላይ ናቸው ማለት ነው። ከባድ ጌሚንግ ስራዎች ደግሞ ከሆነ ምሰሩ ስራ በጣም ከባድ የሆነ ጌሚንግ ስራዎች ከሆነ ደግሞ ኢንቴል Core i7 ወይም ደግሞ Core i9 የሆኑ ላፕቶፖችን የተሻለ ምርጫ ሊሆን ይችላል ማለት ነው። ብዙ ጊዜ ያው ጌሚንግ ለሆኑ ነገሮች የሚመረጠው ቅድም እንደነገርኳችሁ ኢንቴል ነው። ከAMD ይልቅ ወይም ደግሞ ከራይዘኖች ይልቅ እነዚህ የኢንቴል ፕሮሰሰር ያላቸው ላፕቶፖችን ብገዙ የተሻለ ነው ማለት ነው። በመቀጠል ደግሞ ቪዲዮ ኤዲት የምታረጉ ዲዛይን ምናምን የምትሰሩ ሰዎች ደግሞ ካላችሁ ቅድም እንደነገርኳችሁ ለነዚህ ደግሞ መልቲፕል ታስክ እነዚህ ስራዎች ስላሉ ብዙ ጊዜ ቪዲዮ ኤዲት ስታረጉ በጣም ብዙ ፕሮሰስ የሚያደርግ ነገር አለ። ከዛ በተጨማሪም ለምሳሌ ዲዛይንም ስትሰሩ ልክ እንደዛ ከተለያዩ ሶፍትዌሮች ልትወስዱ ስለምችሉ ለዚህ ደግሞ ቅድም እንደነገርኳችሁ AMD ፕሮሰሰር ያላቸው ላፕቶፖች ደግሞ ለመልቲፕል ታስክ በጣም አሪፎች ስለሆኑ Ryzen 7 ወይም ደግሞ Ryzen 9 የሆኑ AMD ፕሮሰሰር ያለው ላፕቶፕ ብገዙ የተሻለ ነው ማለት ነው። ስለዚህ አንድ ሰው ላፕቶፕ ሲገዛ ጸጥ ብሎ መግዛት ሳይሆን ለየትኛው ስራ የትኛው ላፕቶፕ ልግዛ የሚለው ነገር በጣም መሰረታዊ ነገር ነው ማለት ነው። ከዚህ በተጨማሪም የአንድን ላፕቶፕ ፕሮሰሰር ከፍና ዝቅ ሊያደርገው የሚችለው ነገር ያው ጄኔሬሽን ነው። በነገራችን ላይ ስለ ፕሮሰሰር ስናወራ አብሮ የምትመጣ ነገር ጄኔሬሽን ነች። አንዳንዴ ያው ጄኔሬሽኑ ከፍ ባለ ቁጥር ፕሮሰሰሩ አሪፍ ቢሆንም ትላይል ይችላል። ለምሳሌ አንድ ላፕቶፕ ጄኔሬሽኑ በአሁን ሰዓት ያው ጄኔሬሽን ስንል በነገራችን ላይ ምን ማለት ነው? የአንድ ላፕቶፕ የተመረተበት ዓመተ ምህረት ማለት በአሁን ሰዓት ትልቁ የሚባለው ወይም ደግሞ የቅርብ ጄኔሬሽን 2025 የሚባለው ጄኔሬሽኑ 14 ነው። ያው እንደምታውቁት ከ5 ጀምሮ አለ ጄኔሬሽን 5 አለ፣ 6 አለ፣ 7 አለ እያለ የመጨረሻው ጄኔሬሽን 14 ላይ ደርሷል። ለምሳሌ አንድ ላፕቶፕ i5 ሆኖ እያልኳችሁ ያለሁት ፕሮሰሰሩ i5 ሆኖ ጄኔሬሽኑ ደግሞ 14 ቢሆን ኤግዛምፕል ነው የምላችሁ። ጄኔሬሽኑ 14 ቢሆን አንድ ላፕቶፕ ደግሞ i7 ወይም ደግሞ i9 ሊሆን ይችላል። ጄኔሬሽኑ ደግሞ 10 ቢሆን መምረጥ ያለባችሁ ጄኔሬሽኑ 14 ይሆን ነው ማለት ነው። ምክንያቱም አንዳንዴ የኮሩ ከፍ ማለት 7 ወይም 9 መሆኑ የጄኔሬሽኑ ከፍ ማለት ማተር አለው። ብዙ ጊዜ ጄኔሬሽናቸው ቅርብ የሆኑ ላፕቶፖች በጣም አሪፎች ናቸው። ብዙ ጊዜ ስገዙ ጄኔሬሽናቸው 13፣ 14 የሆኑ ላፕቶፖች 12 የሆኑ ላፕቶፖችን ብገዙ ያን አክል አፎርድ ማድረግ የሚችሉ ከሆነ እነዛ ላፕቶፕ ብገዙ ጥሩ ነው። ብዙ ጊዜ ያው እኛ ሀገር ሰው አያውቅም። በነገራችን ላይ ብዙ ጊዜ ዩዝድ ሲባል ሰው የሆነ
እንትን ያለ ጭርምት ያለ የቆሸሸ የሆነ ሰው ተጠቅሞበት ምናምን የመጣ ነው የሚመስለው። ያ አይደለም ዩዝድ ማለት። በነገራችን ላይ ዩዝድ ማለት ውጭ ሀገር ላይ ዱባይ ላይ ሊሆን ይችላል ወይም ኢሮፕ ላይ ሊሆን ይችላል የሆነ ላፕቶፕ ሰዎች ተጠቅመውበት ከፈጋ በኋላ ፋብሪካ ውስጥ ይገባና ሞዲፋይ ሆኖ ብዙ ነገሮች ተቀይሮለት ከዛኛ ሀገር ይመጣል ማለት ነው። ስታዩት ጥሬ የታሸገ ነው፣ ምንም በእጅ ያልተነካ ነው። ስለዚህ ዩዝድ ብለው አይደለም የሚሸጡላችሁ፣ አዲስ ብለው ነው የሚሸጡላችሁ። ስለዚህ አንድ ላፕቶፕ ዩዝድ ነው አይደለም አዲስ ነው አይደለም የሚለው የምታውቁት በነገራችን ላይ በጄኔሬሽን ነው። ከዚህ በፊትም ተናግሬ ያለው ብዙ ጊዜ ጄኔሬሽናቸው 11 እና ከዛ በላይ የሆኑ ላፕቶፖች አዲሶች ናቸው፣ ቀጥታ ከፋብሪካ እንደመጣ እኛ ሀገር የመጡ ናቸው። ከዛ ውጪ ግን ለምሳሌ 10 ሊሆን ይችላል 9 ሊሆን ይችላል 8 7 እነዚህ ላፕቶፖች ዩዝድ እንደሆኑ አምናችሁ ነው የምትገዙት ማለት ነው። ስለዚህ ዩዝድ ሲባል የቆሸሸ ወይ የሆነ ሰው ሲቸግረው አምጥቶ የሸጠው እንዳልሆነ ማወቅ መቻል አለባችሁ። ዱባይ ውስጥ ከዚህ በፊት አገልግሎት ሰጥቶ ግን እኛ ሀገር ሲመጣ ግን አዲስ ተብሎ የሚሸጥ ነው ማለት ነው። ስለዚህ አንድ ላፕቶፕ አዲስ ነው አይደለም የሚለው የምታውቁት በጄኔሬሽን ነው ማለት ነው። ብዙ ጊዜ ጄኔሬሽናቸው ወደ ላይ ሲሆን ብዙ ጊዜ ከ11 በላይ ያሉ ላፕቶፖች በቃ አዲስ ናቸው ማለት ነው። ለምሳሌ ጄኔሬሽኑ 11 የሆነ 12 13 14 እነዚህ ላፕቶፖች ጥሬ ናቸው። ቀጥታ ከፋብሪካ እንደወጡ መጥተው እናንተ እጅ ላይ ነው የሚገቡት። ብዙ ጊዜ እነዚህ ላፕቶፖች ከጊዜው ጋር በጣም ኮምፓቲብል የሆኑ በጣም አዳዲስ ፊቸር ያላቸው ናቸው። ለምሳሌ እናያለን በኋላ ስለ ስቶሬጅ ስናወራ፣ ስለ ራም ስናወራ እነዚህ ነገሮችን ከጊዜው ጋር ከዘመኑ ሶፍትዌር ጋር ወይም ደግሞ ከዘመኑ ስራ ጋር በጣም ኮምፓቲብል የሆኑ ናቸው። ጄኔሬሽኑ ያናክልም በራቀ ቁጥር አዳዲስ ሶፍትዌሮች በምጭኑበት ጊዜ ኮምፓቲብል አይሆንም ማለት ነው። ስለዚህ በጣም ብዙ ፊቸር የሚያጣ ነገር አለ ጄኔሬሽኑ በራቀ ቁጥር ማለት ነው። ስለዚህ ብዙ ጊዜ ለምሳሌ አንድ ሰው i7 የሆነ ላፕቶፕ ለመግዛት ጄኔሬሽኑ 8 ወይም ደግሞ 9 የሆነ ላፕቶፕ ከሚገዛ እኔ ሪኮመንድ ማድረገው i5 የሆነ ላፕቶፕን ገዝቶ ጄኔሬሽኑ ግን ከ11 በላይ ቢሆን የተሻለ ነው ማለት ነው። ስለዚህ ኮሩ ላይ ወይም ደግሞ ፕሮሰሰሩ ላይ ብቻ ፎከስ አታርጉ። ጄኔሬሽኑ መቼ ነው በየትኛው ጄኔሬሽን ዲዛይን የተደረገ ነው የሚለውን መጠየቅ መቻል አለባችሁ ማለት ነው። ኦኬ ስለ ጄኔሬሽን እና ስለ ፕሮሰሰር የናክል ካየን ያው ቀጥሎ ልናየው የምንችለው ደግሞ ራም ነው። ራም ላይ ያው ብዙ ጊዜ 3 አይነት ራሞች አሉ በአሁን ሰዓት ማለት ነው። ያው ራም ያው DDR3 ምንለው አለ፣ DDR4 ምንለው አለ፣ DDR5 ምንላቸው ራሞች አሉ። DDR3 በነገራችን ላይ በጣም ኦልድ ነው፣ አውትዴት የሆነ ነው በአሁን ሰዓት ማለት ነው። ብዙ ጊዜ DDR3 የሆነ ራም ያለው ላፕቶፕ መግዛት የለባችሁም። እንደነገርኳችሁ ጄኔሬሽኑ በጣም ከፍ ባለ ቁጥር እነዚህ ነገሮች ወደ አዲሱ ፊቸር ስለሚመጡ እነዚህ ነገሮችን እያስቀረ ይመጣል ማለት ነው። DDR4 ምንለው ደግሞ ብዙ ጊዜ ማለት ነው የአብዛኛው ኮምፒውተር ወይም የአብዛኛው ላፕቶፕ ራማቸው DDR4 ነው ማለት ነው። ስለዚህ ብዙ ጊዜ ጄኔሬሽናቸው 13 14 ምናምን በሚሆንበት ጊዜ ያላቸው ራም ራሱ DDR5 ነው። ይሄ DDR5 የምንለው ደግሞ በጣም ሌተስት እና ፋስት የሆኑ ላፕቶፖች ጄኔሬሽናቸው በጣም የቅርብ የሆኑ ላፕቶፖች ላይ የምታገኙት ራም ነው ማለት ነው። ስለዚህ ሚኒመም ማለት ነው ላፕቶፑ ቢያንስ ራሙ DDR5 ወይም ደግሞ DDR4 መሆን መቻል አለበት። DDR3 የሆነ ላፕቶፕ ግን ያው መግዛት የለባችሁ ማለት ነው። ስለዚህ ይሄንን ነገር በደንብ አድርጋችሁ ማወቅ መቻል አለባችሁ። ከዛ በተጨማሪ አዲሽናል አፕግሬድ ለማድረግ ስሎት አለው ወይ የሚለውን ማወቅ መቻል አለባችሁ። ለምሳሌ ያ ላፕቶፕ ስገዙት ራሙ 8GB ራም ከሆነ አዲሽናል ስሎት አለው ወይ አፕግሬድ ማድረግ ይችላል ወይ የሚለውን ነገር ቼክ ማድረግ አለባችሁ። ለምሳሌ 8 ከሆነ 16 ማድረግ ይችላል ወይ፣ 16 ከነበረ ደግሞ 32 ማድረግ ይችላል ወይ የሚለውን ነገር መጠየቅ መቻል አለባችሁ። ያው ብዙ ጊዜ ፍሪ ስሎት ይኖራችኋል። እዛ ስሎታቸው ላይ ራም በመግዛት ራሳችሁ አፕግሬድ ማድረግ ስለምትችሉ አፕግሬድ ማድረግ ይችላል ወይ የሚለውን ነገር መጠየቅ መቻል አለባችሁ፣ ወይም ደግሞ ቼክ ማድረግ መቻል አለባችሁ ላፕቶፑን ከመግዛታችሁ በፊት ማለት ነው። ከዛ በመቀጠል ደግሞ ዋናው ለሲፒዩአችሁ ወይም ለፕሮሰሰራችሁ የሚያግዘው ቀጣይ ያለችዋ ነገር ደግሞ ምንድነች? ግራፊክስ ካርድ ነች። ያው ግራፊክስ ካርድ ማለት በኮምፒውተራችን ስክሪን ላይ የሚታዩ ምስሎች፣ ቪዲዮዎች እና አኒሜሽኖችን የማቀነባበር ኃላፊነት ያለበት የሃርድዌር ክፍል ነው ማለት ነው። ብዙ ጊዜ ሰዎች ሲፒዩ ጋር ያላቸውን ልዩነት ለመለየት ይቸገራሉ። ያው ሲፒዩ አጠቃላይ ትዕዛዞችን ሲያከናውን፣ ግራፊክስ ካርድ ግን ለእይታ ወይም ደግሞ ቪዥዋልስ ላይ ብቻ የተለየ ትኩረት ይሰጣል ማለት ነው። ለምሳሌ ከሚሰራቸው ስራዎች መካከል ግራፊክስ ካርድ ምን ስራዎች ይሰራል የሚለውን ብንመለከት ውስብስብ የሆኑ የጨዋታ ምስሎችን በፍጥነት እና በጥራት እንዲታይ ያደርጋል። በመቀጠል ደግሞ ከፍተኛ ጥራት ያላቸው 4K ቪዲዮዎችን ያለምንም መቆራረጥ እንዲሰራ ይረዳል ማለት ነው። ለምሳሌ ቪዲዮ ኤዲቲንግ ላይ አንዳንዴ ቀጥ አይልም። ያው ግራፊክስ ካርድ የሌለው ላፕቶፕ ላይ ቪዲዮ ኤዲት ማድረግ በጣም ከባድ ነው። ኢቨን አንዳንዴ ግራፊክስ ካርድ ኖሮ ተራሱ ቪዲዮ ኤዲት ስታደርጉ ያው ቪዲዮ ኤዲት የምታደርጉ ሰዎች ታውቁታላችሁ፣ ቀጥ ይላል፣ በጣም የሚያስቸግረው። ስለዚህ ግራፊክስ ካርድ ያለው ኮምፒውተር እነዚህ ላይ ያግዛችኋል ማለት ነው። ከፍተኛ ጥራት ያላቸው 4K ቪዲዮዎች ያለምንም መቆራረጥ እንዲሰራ ይረዳናል ማለት ነው። ከዛ በተጨማሪም እንደ ፎቶሾፕ፣ አውቶካድ እና
ብሌንደር ላይ ያሉ ዲዛይን ሶፍትዌሮችን በብቃት ለማንቀሳቀስ ያገለግላል ማለት ነው። ለምሳሌ አሁን ፎቶሾፕ ላይ አንዳንዴ ስትሰሩ ከአንድ ቦታ አንስታችሁ ወደ አንድ ቦታ ልትወስዱ ስትሉ ስታክ ያደርጋል፣ ቀጥ ብሎ ይቆማል ማለት ነው። ኢሜጁ እናንተ ላይ መውሰድ ፈልጋችሁ ታች ይወርዳል። ብዙ ጊዜ እንደዚህ የሚሆነው ግራፊክስ ካርዱ በጣም የወረደ ሲሆን ነው ማለት ነው። ስለዚህ ቅድም ከነገርኳችሁ ፕሮሰሰር ወይም ከኮር በተጨማሪ ለአንድ ኮምፒውተር ግራፊክስ ካርድ በጣም ወሳኝ ነው ማለት ነው። ስራችሁን እንድትሰሩ በተቀላጠፈ መልኩ ያለ ምንም ችግር ማለት ነው ስራችሁን እንድትሰሩ ከሚያገዛችሁ ነገሮች መካከል አንዱ ፕሮሰሰር ነው ወይም ሲፒዩ የምንለው ነው። የበለጠ ደግሞ ሲፒዩአችሁን ደግሞ የሚያግዘው ግራፊክስ ካርድ ነው ማለት ነው። ብዙ ጊዜ ያው ሁለት አይነት ግራፊክስ ካርድ አለ። ኢንተግሬትድ ግራፊክስ ካርድ እና ዴዲኬትድ ግራፊክስ ካርድ የምንላቸው ነገሮች አሉ። የመጀመሪያው ያው ኢንተግሬትድ ግራፊክስ ካርድ የምንለው ነገር ብዙ ጊዜ አብሮ ማለት ነው ከሲፒዩ ጋር ወይም ከፕሮሰሰሩ ጋር አብሮ ኢንተግሬት ሆኖ የሚመጣ የግራፊክስ ካርድ አይነት ነው ይሄ ኢንተግሬትድ ግራፊክስ ካርድ የምንለው ማለት ነው። ስለዚህ ይሄ ነገር ብዙ ጊዜ ያው ባይ ዲፎልት ማለት ነው 4GB ያለው 2GB ያለው ምናምን ይሏቸዋል። ላፕቶፕ ስገዙ ግራፊክስ ካርድ አለው ስትላቸው አው ያ ግራፊክስ ካርድ ምን አይነት ግራፊክስ ካርድ ነው ኢንተግሬትድ ነው ወይስ ዴዲኬትድ ነው የሚለው ነገር መጠየቅ አለባቸው። ብዙ ጊዜ አብዛኛው ላፕቶፕ ኢንተግሬትድ የሆነ ግራፊክስ ካርድ አላቸው። በነገራችን ላይ ቅድም እንደነገርኳችሁ ከሲፒዩ ጋር ሁለትም ሊሆን ይችላል፣ ሶስትም አራትም ሊሆን ይችላል። ብዙ ጊዜ 2 ወይም 4 ነው የሚሆነው። እነዚህ ኢንተግሬትድ ሆነው ይመጣሉ ማለት ይሄ ከሆነ ዋጋውም ርካሽ ነው። ከዴዲኬትድ ግራፊክስ ካርድ ካላቸው ላፕቶፖች አንጻር ስታወዳድሩ ዋጋውም ርካሽ ነው። ከዛ በተጨማሪም ይሄ ቪራም እንለው አለ ወይም ደግሞ ቪዲዮ ራም የምንለው ነገር የለውም። ይሄ ብዙ ጊዜ ኢንተግሬትድ ግራፊክስ ካርድ የምንላቸው ቪራም የላቸውም። ስለዚህ ራም ስለሌላቸው ሼር የሚያደርጉት ኮምፒውተራችሁ ላይ ያለችው ያቺ ከዋናው ራማችሁ ነው ሼር የሚያደርጉት ማለት ነው። ይሄ ደግሞ ለፕሮሰሰራችሁ ጥሩ አይደለም ማለት ነው። ስለዚህ ትልልቅ ስራዎች በሚሰሩበት ጊዜ ራማችሁ ነው የሚሻማው። ስለዚህ የተለያዩ ጌሚንግ እና ዲዛይን ስራ አይመከርም ይሄ ማለት ነው። ዴዲኬትድ የሆነው ካልሆነ በስተቀር እነዚህ ኢንተግሬትድ ግራፊክስ ካርድ ያላቸው ኮምፒውተሮች አይመረጡም ማለት ነው። ወደ ዴዲኬትድ ግራፊክስ ካርድ ወዳለው ጋር ስንሄድ ይሄ ደግሞ ለብቻው የቆመ የራሱ የሆነ ይሄ ቪራም የምንለው አንዳንዴ በአማርኛ ማህደረ ትውስታ ልንለው እንችላለን። የራሱ ቪራም አለው ማለት ነው። ስለዚህ ዋናውን ራማችሁን ሼር አያደርግም፣ የራሱ ራም አለው። ከዛ ላይ ነው የሚፈልገውን ነገር የሚወስደው ማለት ነው። ከዛ በተጨማሪም ደግሞ በጣም ፈጣን ነው። እነዚህ ዴዲኬትድ ግራፊክስ ካርድ ያላቸው ላፕቶፖች በጣም ፈጣኖች ናቸው። ከሲፒዩ ላይ ያለውን ጫና ይቀንሳል የራሱ እንትን ስላለው። ከዛ በተጨማሪም ደግሞ ብዙ ጊዜ እነዚህ ዴዲኬትድ ግራፊክስ ካርድ ያላቸው ላፕቶፖች ኖርማሊ እኔም እንደዚህ አይነት ላፕቶፕ ስለምጠቀም በጣም ነው እንትን የሚለው ባትሪ ፍጥነት ቶሎ በፍጥነት ነው ባትሪ የሚጨርሱት። ለምንድን ነው? በጣም የተለያዩ ነገሮች ፓወር ኮንሱም ስለሚያደርግ ቶሎ ባትሪ ይጨርሳል ማለት ነው። ዋጋውም ከቅድም ከነገርኳችሁ ከኢንተግሬትድ ግራፊክስ ካርድ ካላቸው ላፕቶፖች አንጻር ስናወዳደረው በጣም ውድ ነው ማለት ነው። ብዙ ጊዜ ያው ሲባል ከሰማችሁ RTX 2060 3050 4050 4060 እየተባለ ይጠራል። ስለዚህ እነዚህ ግራፊክስ ካርድ የተገጠመላቸው ናቸው። በጣም ለቪዲዮ ኤዲቲንግ፣ ለተለያዩ ለጌሚንግ ሊሆን ይችላል 3D ስራዎችን ለመስራት እንደነዚህ አይነት ግራፊክስ ካርድ ያላቸው ላፕቶፖች ብትጠቀሙ በጣም ስራችሁን ያቀልላችኋል ማለት ነው። ስለዚህ እነዚህ ነገሮች ሲገዙ ቅድም እንደነገርኳችሁ ቀለል ያለ ስራ የምትገዙ ከሆነ ጀስት እንደነዚህ አይነት ላፕቶፖችን መግዛት አይጠበቅባችሁም። በነገራችን ላይ አፎርድ ማድረግ የምትችሉ ከሆነ ብትገዙ ሞር ስራችሁን ያቀልላችኋል። ካልሆነ ግን ያን ያክል አፎርድ ማድረግ ማይችል ሰው ከሆነ ግን እነዚህ አይነት ላፕቶፖችን መግዛቱ ምንም ጥቅም የለውም ማለት ነው። ቀጥሎ ደግሞ መመልከት ያለብን ነገር ምንድነው? ስለ ስቶሬጅ ነው። ፋይል የማስቀመጥ ወይም ፋይል የመያዝ አቅም ማለት ነው። ስለ ስቶሬጅም ስናወራ በነገራችን ላይ ያው ሁሉም ኮምፒውተር የተለያየ አይነት ስቶሬጅ አለው። ስለዚህ ስቶሬጅ ያው በአሁን ሰዓት እነዚህ ጄኔሬሽናቸው ከፍ እያለ ሲሄድ ሁለት አይነት ስቶሬጅ ነው ያለው። SSD እና HDD የሚባሉ ሁለት ስቶሬጅ ዲቫይሶች አሉ። SSD የምንለው ያው ሶሊድ ስቴት ድራይቭ ነው የምንለው። ሁለተኛው ደግሞ HDD የምንለው ደግሞ ሃርድ ዲስክ ድራይቭ የምንለው ነው። ያው እንደምታውቁት የድሮ ላፕቶፖች ከቅርብ ጊዜ HDD ወይም ደግሞ ሃርድ ዲስክ ድራይቭ ነው ስቶሬጅ ዲቫይሳቸው ማለት ነው። ከቅርብ ጊዜ ግን ጄኔሬሽናቸው 13 14 ያሉ ላፕቶፖች ማለት ነው ብዙ ጊዜ SSD ነው የሚሆኑት። አሁን በተለይ 13 14 አንዳንዴ 12ም የሆኑ ላፕቶፖች ስቶሬጅ ዲቫይሳቸው SSD ነው ማለት። ይሄ SSD ምንድነው ጥቅሙ ካላችሁ በጣም ፋስት የሆነ ፋይል ትራንስፈር አለው። ለምሳሌ SSD ከሆነ ሃርድ ዲስክ ላይ ወደ ፍላሽም ሊሆን ይችላል፣ ወደ ሃርድ ዲስክ ድራይቭም ሊሆን ይችላል፣ ብቻ ወደ ሌላ ዲቫይስ ፋይል ትራንስፈር በምታደርጉበት ጊዜ ፋይሉ ከፍ ያለ ጂቢ ቢሆን ቶሎ ፋይሉ ትራንስፈር ይሆናል ማለት ነው። ከዛ በተጨማሪ ኮምፒውተራችሁ ላይ ፋይሎቹን ከአንድ ቦታ ወደ ሌላ ቦታ ሙቭ በምታደርጉበት ጊዜ በጣም ፈጣን ነው። ከዛ በተጨማሪም ለላፕቶፑ የሚሰጠው ጥቅም
የተለያዩ ስራዎችን የተለያዩ ታስኮችን በመሰሩበት ጊዜ ከ5 እስከ 10 እጥፍ የተሻለ ፐርፎርማንስ አለው ማለት ነው። እነዚህ SSD ከሃርድ ዲስክ ጋር ስታወዳደሩት እስከ 10 እጥፍ ስራዎችን በፍጥነት የመስራት አቅም አለው ማለት ነው። ስለዚህ SSD ሲሆን አንደኛ ፋይል ትራንስፈር ስታደርጉ በጣም አሪፍ ነው። ከዛ በተጨማሪም ስራዎችን በጣም ይሰራላችኋል ማለት ነው። ፈጣን ነው ማለት ነው። ስለዚህ አንድ ላፕቶፕ SSD ሲሆን ግራፊክስ ካርድ ሲኖረው ልክ የኮምፒውተራችሁ ዋና ሼፍ ማለት እንችላለን። በነገራችን ላይ ፕሮሰሰራችሁ ማለት ነው። ለምሳሌ አንድ ሼፍ ቢኖር በምግብ ብንወስደው አንድ ሼፍ ቢኖር ያ ሼፍ እሱን ከጎን ማለት ነው ሰፖርት የሚያደርገው ሰው ካለ ቶሎ ብሎ ጥሩ ነገሮችን ማምረት ወይም ማውጣት ይችላል እንደማለት ነው። ስለዚህ ኮምፒውተራችሁ ጥሩ ግራፊክስ ካርድ ሲኖረው፣ ጥሩ የሆነ ሃርድ ዲስክ SSD የሆነ ሃርድ ዲስክ ሲኖረው፣ ጥሩ ራም ሲኖረው፣ እነዚህ ነገሮች ሲኖሩ የማንን ሸክም ነው የሚያቀሉት? ፕሮሰሰራችሁ ወይም ደግሞ የሲፒዩአችሁን ሸክም ነው የሚያቀሉት ማለት ነው። ስለዚህ ያን ስታቀሉለት ደግሞ እሱ የተለያዩ ታስኮችን በፍጥነትና ኢፌክቲቭሊ መስራት ይችላል ማለት ነው። ስለዚህ የምትገዙት ላፕቶፕ SSD ቢሆን አንዳንዴ በነገራችን ላይ ያው SSDው ከፍ በሚልበት ጊዜ ለምሳሌ 1 ቴራባይት ምናምን ሲሆን ዋጋው በጣም ከፍ ሊልባችሁ ይችላል። ስለዚህ HDD ወይም ሃርድ ዲስክ ድራይቭ ብቻ የሆነ ላፕቶፕ ከምትገዙ ሃይብሪድ የሆነ ላፕቶፕ ብትገዙ እኔ ሪኮመንድ አደርጋችኋለሁ። ሃይብሪድ ማለት ለምሳሌ 500 GB ወይም ደግሞ 250 GB SSD የሆነ ማለት ነው። ያ ለምን ታረጉታላችሁ? ለምሳሌ 500 GB SSD ቢኖረው እሱ ለኦፕሬቲንግ ሲስተሙ ታረጉታላችሁ። ኦፕሬቲንግ ሲስተሙ እዛ ላይ ትጭኑታላችሁ። ኮምፒውተራችሁ ፈጣን ይሆናል ማለት ነው። ለሌላ ደግሞ ለፋይል ማስቀመጫ 1 ቴራ የሆነ ሃርድ ዲስክ ደግሞ ታስገጥሙለታላችሁ ማለት ነው። ስለዚህ ሃይብሪድ የሆነ ሙሉ SSD መግዛት ማችሉ ከሆነ አትሊስት 250 አካባቢ ወይም ደግሞ 500 SSD ያለው ላፕቶፕ ከዛ የተቀረው ደግሞ 1 ቴራ ሃርድ ዲስክ ያለው ላፕቶፕ ሃይብሪድ ይባላል። ያ እንደዚህ አይነት ላፕቶፕ ብገዙ የተሻለ ነው የሚል ሐሳብ አለኝ ማለት ነው። ከዛ በመቀጠል ደግሞ ያው የምንመለከተው ዋጋ ነው። ያው ዋጋ በነገራችን ላይ እኔ አሁን በዚህ ሰዓት ቪዲዮን በምሰራበት ሰዓት ያለውን ዋጋ ነው የምነግራችሁ። ያው ዋጋ ከጊዜ ቫሪ ያደርጋል፣ ይቀያየራል። አንድም የዋጋው መጠን በነገራችን ላይ ከፍና ዝቅ ሊያደርገው የሚችለው ያው ጄኔሬሽን ነው። እንደነገርኳችሁ ጄኔሬሽኑ ከፍ ባለ ቁጥር ለምሳሌ 12 13 እያለ በሄደ ቁጥር ኢቭን i5 ሆኖ ራሱ ዋጋው በጣም ውድ ሊሆን ይችላል ማለት ነው። ለምሳሌ ጄኔሬሽኑ የቅርብ ሳይሆን ኦልድ ሆኖ ማለት 7 ሊሆን ይችላል ኦር 8 ኦር 9 ሆኖ i7 የምትገዙበትን የi7 ወይም የi9 የምትገዙበት ዋጋ ጄኔሬሽኑ 14 ከሆነ ላፕቶፕ ጄኔሬሽኑ 14 የሆነ የi5 ዋጋ ያለው ላፕቶፕ ሊበልጥ ይችላል። ለማለት የፈለኩት ነገር ምንድነው? ጄኔሬሽኑ ከፍ ባለ ቁጥር ኢቭን i5ም i7ም ሊሆን ይችላል በጣም ውድ ሊል ይችላል፣ ሊወደድ ይችላል ማለት ነው። ጄኔሬሽኑ ደግሞ ዝቅ ሲል ዋጋው ይቀንሳል ማለት ነው። ስለዚህ አሁን ዋጋ እንዲህ ነው ብሎ ፊክስድ አድርጎ ለማስቀመጥ በጣም ይከብዳል። እንደነገርኳችሁ ብዙ ስፔሲፊኬሽን ስላለው ማለት ነው። ጄኔሬሽን ስትሉ ኮራዩ ወይም ከፍ ሊል ይችላል ወይ ዝቅ ሊል ይችላል። ሃርድ ዲስኩ SSD ሊሆን ይችላል ወይ HDD ሊሆን ይችላል። ራም አለ። ስለዚህ ሁልጊዜ ዋጋ ለመውጣት በዚህ ብላችሁ እንትን ካላላችሁ በስተቀር ዋጋቸው በጣም ሊለያዩ ይችላል። ለምሳሌ እንደ ኤግዛምፕል በነግራችሁ ሚኒመም የላፕቶፕ ዋጋ ከ20 ሺህ ብር ጀምሮ እስከ 300 ሺህ እና ከዛ በላይ ልታወጡ ይችላላችሁ ማለት ነው። ስለዚህ ያን ያክል ነው የዋጋ ልዩነት ያለው ማለት ነው። ለምሳሌ እስከ 250 300 ሺህ ብር መገዙት ላፕቶፕ ቅድም የነገርኳችሁ ጄኔሬሽኑ 14 የሆነ በጣም ዴዲኬትድ የሆነ ግራፊክስ ካርድ ያለው እነዚህ የነገርኳችሁ RTX 4050 4060 የተገጠመለት ራሙ በጣም የሆነ DDR5 የሆነ ከ6 GB በላይ የሆነ ሊሆን ይችላል ማለት ነው። ስለዚህ እነዚህ ላፕቶፕ እስከ 200 ሺህ እና ከዛም በላይ ልታወጡ ይችላላችሁ ማለት ነው። ዝቅ ያለው ጋር ስንሄድ ለምሳሌ ጄኔሬሽኑ በጣም 6 ኦር 7 የሆነ i3 የሆነ ላፕቶፕ ብናይ ለምሳሌ ከ25000 እስከ 35000 ብር ወይም ደግሞ ከ25000 ብር እስከ 30000 ብር ባለው ልታገኙ ትችላላችሁ። i3 ሆኖ ጄኔሬሽኑ እስከ 7 ምናምን ያለ ማለት ነው። ስለዚህ ከኮምፒውተር ይለያያል ማለት ነው። ብዙ ጊዜ i5 ሆነው ጄኔሬሽናቸው ከ8 በላይ የሆኑ ጄኔሬሽናቸው ከ8 በላይ የሆኑ ላፕቶፖች ማክሲመም ከ25000 እስከ 35000 ብር ባለው ልታገኙ ትችላላችሁ። i5 ሆነው ደግሞ ጄኔሬሽናቸው 8 GB ጄኔሬሽናቸው ከ8 በላይ የሆኑ ደግሞ እስከ 40000 ብር ባለው ልታገኙ ትችላላችሁ ማለት ነው። በነገራችን ላይ ብዙ ጊዜ ያው እኔ እንድትገዙም ሪኮመንድ ማድረጋችሁ አትሊስት ኢቭን የቢሮ ስራ ሆኖ ራሱ i5 ብትገዙ በጣም አሪፍ። ይሄን መላችሁ ምንድነው አንዳንዴ i3 የሆኑ ከበድ ያለች ወይም ደግሞ ትንሽ የሆነ አቅም የምትፈልግ ሶፍትዌሮች በምትጭኑበት ጊዜ ስታክ እያደረገ ምናምን ሊያስቸግራችሁ ይችላል ማለት ነው። ስለዚህ ሚኒመም i5 የሆነ ላፕቶፕ ብትገዙ ቀለል ያለ ስራ የምትሰሩ ቢሆን ሚኒመም i5 ቢሆን አሪፍ ነው። ስለዚህ i5 ሆኖ ጄኔሬሽኑ 8 ጄኔሬሽን በላይ ከሆነ 40000 ብርና ከዛም በላይ ልታወጡ ትችላላችሁ። i5 ሆኖ ጄኔሬሽኑ ደግሞ ከ10 በላይ ከሆነ ከ60000 ብር ባለው ልታወጡ ትችላላችሁ ማለት ነው። ይህም ማለት ለምሳሌ i7 ሆኖ ጄኔሬሽኑ ከ8 በታች ከሆነ እስከ 60000 ብር ልታገኙ ትችላላችሁ። ልክ የi5ን በገዛችሁበት ዋጋ ማለት ነው። ከዛ በተጨማሪም እነዚህ ጄኔሬሽናቸው ከፍ ያለ ከ13 በላይ የሆኑ እንደ i5 i7 የሆኑ ላፕቶፖች ደግሞ ከሆኑ ብዙ ጊዜ ከ90000 ብር በላይ ናቸው። ለምሳሌ
i5 ሆኖ ጄኔሬሽኑ እስከ 13 ጄኔሬሽን የሆነ ላፕቶፕ እስከ 90 ሺህ ብርና ከዛ በላይ ልታገኙ ትችላላችሁ። i7 ሆኖ ጄኔሬሽኑ 13 14 የሆነ ላፕቶፕ ደግሞ ብዙ ጊዜ ከ150 ሺህ ብር በላይ ነው የሚሆነው ማለት ነው። ስለዚህ በእነዚህ ቅድም በነገርኳችሁ በጄኔሬሽኑ በኮሩ በራሙ ወይም ደግሞ በእነዚህ ባለው አቅም ማለት ነው ባለው ግራፊክስ ካርድ ይወሰናል ማለት ነው። ስለዚህ ስፔሲፋይ ከዚህ እስከዚህ ብለን ለማስቀመጥ እነዚህ ተብሎ ስፔሲፊኬሽኖች እነዚህን መጥቀስ መቻል አለብን ማለት ነው። ስለዚህ አትሊስት ኮምፒውተር ለመግዛት እንዴት አድርጋችሁ መሰረታዊ ነገሮችን ማወቅ አለባችሁ የሚል ነገር ተወሰነ ነገር አስጨብጫችኋለሁ ብዬ ተስፋ አደርጋለሁ። የዛሬ ቪዲዮ ይሄን ይመስላል። ማንኛውን ያላችሁን ኮሜንት ሀሳብ ሊሆን ይችላል ኮሜንት ቦክስ ላይ ያስቀምጡልኝ። ይህንን ቪዲዮ የምታዩ የዩቲዩብ ቻናል ፋሚሊዎች ካላችሁ ሰብስክራይብ ካላረጋችሁ ከታች ሰብስክራይብ ምትለውን በተን ሰብስክራይብ አድርጉ። አብዛኛው የኔ ዩቲዩብ ቻናል ላይ የኔ ቪዲዮ የሚያይ ሰው በነገራችን ላይ 85% በላዩ ማለት እችላለሁ ቻናሌ የኔ ቪዲዮ ያያል ግን ሰብስክራይብ እያደረገ አይደለም። በጣም ጥቂት ሰው ነው ሰብስክራይብ የሚያደርገው። ስለዚህ ባካችሁ ይህንን ቪዲዮ የምታዩ የቻናሌ ፋሚሊዎች ካላችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉት ለብዙ ሰው እንዲደርስ። በቀጣይ ደግሞ ምን አይነት ቪዲዮ ልስራላችሁ የሚለውን ኮሜንት ቦክስ ላይ ያስቀምጡልኝ። ማንኛውም ያላችሁ ስለ ላፕቶፕ ሊሆን ይችላል ማንኛውም ጥያቄም ካላችሁ ከስር ኮሜንት ላይ አስቀምጡልኝ። በቀጣይ አሪፍ የሆነ ቪዲዮ ይዤላችሁ የምመጣ ይሆናል። ከዛ ድረስ ፒስ፣ ይመቻችሁ።